ይኸውልሽ እኔ እኮ ካንቺ የምጣለው የምታስመስይው ነገር ነው። እሱን ስታይ ሌላ ሰው ከኔ ጋር ስትሆኚ ሌላ ሰው አትሆኚ። ኤልዳና እኔ ያናድደኛል ይሄ። ትናንት ስትመጪ እኔና ዳኒ ያለን ኮንቨርሴሽናችን ራሱ እንደዚህ አይደለም። ንግግራችን፣ ቤታችን ውስጥ ያለው ሰላም ምናምን እስቲ አስተዊ። ልብስሽን ተዘጋጅቶልሻል፣ መሄድ ትችያለሽ። ብቻችን ቁጭ ብለን አንድ ቀን አይደለም ከአንድ ሁለት ሶስት ነግሬያታለሁ። ይሄን ነገር አሻሽ በእናትሽ እኔ ምን ነገር እያቃተኝ ነው። እሺ ምን እንዳደረኩ ልትነግሪ ትችያለሽ? እንዴት እያወቅሽ ነው? ይዘረዝራለሁ። ምንድነው የማውቀው ነገር የለም። አማታል የኤልዳናን ቻናል ደግሞ በ24 ሰዓት 1000 ሰብስክራይበር ካደረሱ ለኔ የመንታ ልጆቼን ያራስ ጥሪ ነው ለኔ። በጣም የሚገርም ነው። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በአዲስ ቪዲዮ መተናል። አዎ ዛሬ የመጣ ነው ደግሞ መጀመሪያ ሰላም ሳይቀርም ወይ እኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ብያለሁ። ዛሬ እንግዲህ የመጣ ነው በጣም ለወሬ ቸኮልኳል። ለወሬ ቸኮልሽ? በሰላም ለመበቀል ዛሬ ባለፈው ኤልዳና ዳኒ ሆነው የሰሩኝን ታውቃላችሁ። ስለዚህ የዳኒን ተወጥቻለሁ፣ የኤልዳና ይቀር ነበር። ስለዚህ ዛሬ ከዳኒ ጋር ሆነን ኤልዳናን ደግሞ ጉድ ነው የምንሰራት። በነገራችን ላይ እንግዲህ ቤተሰቦች የባለፈውን ቪዲዮ አይታችሁ በጣም ደስተኛ እንደነበራችሁ እውነት ለመናገር ለኔ እንዳዘናችሁልኝ ለዛ እሷ ያደረገችው ትክክል እንዳልሆነ ብዙዎቻችሁ ስትነግሩኝ ነበረ። ምን ነው ሳክሽ? አይ በቃ ድርማ መደረ ሚላኔ ግን ያው አመዳ ፋሽን ይሆንኩላችሁ። ብቻ እኔ ወደ ስራ ፍለጋ እንደወጣ አድርጋኛለች። ስራ እየፈለኩ ነው። ስራ ፈልጉልኝ። በነገራችን ላይ ስራ ፈልጉልኝ፣ ከቤት መውጣት ፈልጋለሁ። ስለዚህ ዛሬ ደግሞ የእሱን የምልስ ምታይተናል። ያው ባይዘጋ ያንተን ያህል አይደለም። እንዴት ያንተን ያህል እናንተ ያረጋችሁትን ያህል እኮ ምንም አላረኳችሁ። እኛ ምን አረገን? እኛ እኮ አስተኛ ናቸው እንጂ እንዳይረበሹ አስተኛ ናቸው። ምን አረገን? እኔን ያስደነገጣችሁኝ። ኤኒዌይስ አልደግሞ ከባድ ሳይኮሎጂካል ዳሜጅ ነው ያደረሳችሁብኝ። በነገራችን ላይ ቤተሰቦቻችን ዛሬ ማለት ነው እውነት ለመናገር እናንተ የምታግዙንን ቪዲዮ ነው ይዘን የመጣ ነው። እናንተ የምታግዙን ምንድነው መሰላችሁ? ኤልዳና እህቴ ማለት ነው በጣም ወዳት እህቴ ከኛ ጋር ነው የምትኖረው። በጣም እንወዳት። አዎ በጣም እውነት ከልቤ ነው። የሚገርማችሁ ነገር ከዩኒቨርሲቲ ግራጁዌት አድርጋ ስራ መፈለጉን ትታ ያው መንታ ልጅ ስለሆነ ላግዛችሁ ብላ ስራ እንኳን መፈለግ ትታ ደክሟት እረፍት እንኳን ላድርግ ሳትል መታ ከኛ ጋር እንግዲህ ልጆቻችን እያሳደገች ነው ያለችው። እውነት ለመናገር ማንም እንደዚህ አያደርግም። የራሱን ጥቅም መስዋዕት የሚያደርግ ሰው በዚህ ጊዜ ላይ ማግኘት በጣም ከባድ ነውና ግን እሷ ያንን ነገር እያደረገች ነውና ስለዚህ ለምስጋና ይሆን ብለን ቻናል ለምን ቻናል አንከፍትላትም? በነገራችን ላይ ባለፈውም እናንተ ስትሉ ነበር ቻናል ክፈቱላት ስትሉ ነበር። ዩቲዩብ ቻናል ክፈቱላት፣ ስለዚህ እሷ ለሷ የሚያስፈልጋታል ስትሉ ነበረ። ይሄው የእናንተም ሐሳብ ነበረ። በእናንተም ሐሳብ እኛም አስበን ለምን አንከፍትላትም፣ በዚህ ቴንኪው ለምን አንላትም ብለን አሰብን። ስለዚህ እናንተ ደግሞ ብቻችንን ስላልሆነ ዋናው እናንተ ስለሆናችሁ ይህንን ቻናል ቢያንስ በ24 ሰዓት ውስጥ 1000 ሰብስክራይበር በማድረስ የምስጋናችን ተካፋይ እንድትሆኑ በትህትና እንጠይቃለን። እንደማታሳፍሩን ደግሞ እርግጠኛ ነኝ። ምክንያቱም ብዙ ጊዜ የእናንተን ፍቅር አሳይታችሁናል። አሁንም በእርግጠኝነት እንደምታሳዩን ምንም ጥርጥር የለውም። ይሄ ደግሞ የኤልዳናን ቻናል ደግሞ በ24 ሰዓት 1000 ሰብስክራይበር ካደረሱ ለኔ የመንታ ልጆቼን ያራስ ጥሪ ነው ለኔ። በጣም የሚገርም ነው አይደል? ያራስ ጥሪ ለኔ ያራስ ጥሪ ነው ማለት ነው። ስለዚህ በአካል ባትመጡ ባትጠይቁኝም በኮሜንት ግን በጣም ያሳድግላችሁ በቃ ይደጉላችሁ ያላችሁ ስለሆነ እየመረቃችሁልን ስለሆነ ቴንኪው በጣም። እናንተም አድገው እዚሁ ፕላትፎርም ላይ እያደጉ እንድታያቸው ቤተሰቦቻችን ስለሆናችሁ እድገታችሁንም ስለምታዩት እናንተም አድገውልን እንድታያቸው እመኛለሁ። ግን ደግሞ ለኔ በአካል ባትመጡ እንኳን ታውቃላችሁ አራስ ጥሪ እንዴት ደስ እንደሚላ በጣም ደስ የሚላነት አራስ ደስ ከሚላት ነገር አንዱ የአራስ ጥሪ ነውና ለኔ ጀስት እንደ አራስ ጥሪ ነው። በቃ ትልቅ ጊፍት ነው የምትሰጡኝ ለኔ ማለት ነው። መንታ ስለወለድሽ ይሄ ይገባሻል ብላችሁ የምትሰጡኝ ትልቁ ጊፍቴ ነው። ምንድነው ጊፍቴ? የኤልዳና
ቻናልን ሰብስክራይብ ማድረግ ነው። በነገራችን ላይ ሰብስክራይብ ማድረግ ብቻ ሳይሆን እንደው ይሄ ቪዲዮ እንኳን በደንብ እንዲታይላት እና ለሌሎችም ሼር እንድታደርጉ ላይክም እንድታደርጉ በትህትና እንጠይቃለን። ያ ብቻ ሳይሆን እንደው ባይመቻችሁ እንኳን ቪዲዮን ከፍታችሁ ዝም በሉት፣ ሰዓት እንኳን እንዲቆጥርላት ማለት ነው። በነገራችን ላይ ይሄንን ስናስብ ደግሞ ለኤልዳና ቀጥታ ዛሬ አንነግራትም፣ ቻናሉንም ዛሬ አንልም፣ ሰርፕራይዝ ነው ባይዘይ መከፈቱንም አንነግራትም እና ይሄ ቪዲዮ እንዳልተጫነ እሷ አሁን የኛ ቻናል ላይ ስለምትጠብቅ አንጭንም ነው የምንላት። ለምን ልክ ሰብስክራይበሩ 1000 ሲሞላ ነገ ማለት ነው ሰርፕራይዝ እናረጋታለን ማለት ነው። ዛሬ ነው የሚጫነው። ልክ ሰብስክራይበር 1000 ሲሞላ ከ1000 ሰብስክራይበር እንሰጣታለን። የሚሰማትንም ስሜት ሪአክሽኑን አብረን እናያለን ማለት ነው። ለሷ ቆንጆ ትውስታ ነው ብዬ ነው ማስበው። ምክንያቱም የመጀመሪያ ፕራንክ ነው ያደረግናት። አብረን ስንኖር ፕራንክ አድርገናት አናውቅም። የመጀመሪያ ፕራንኳ ነው፣ የመጀመሪያም ቻናሏ ነው። ስለዚህ ለሷ ደብል ሰርፕራይዝ ነው የሚሆነው ብዬ ነው ማስበው። ስለዚህ እንዲሁ በቀልድ አንሰጣትም ማለት ነው። እንዲህ በቀልድ አንሰጣትም፣ አስለቅሰን ነው የምንሰጣት። ዛሬ በጣም እናስለቅሳታለን። ተዘጋጅተንላታል። እውነት ለመናገር ለሷ ማስከፋት ግን ከባድ ነው። ያው ምንም ማድረግ አይቻልም። ያው እናስከፋት ዛሬ ትንሽ እስቲ እናስከፋት። መታለቅስም ከሆነ እስቲ እንዴት እንደምታለቅስ እንያትና ትዳራችን እየበጠበጠች ነው ምናምን አለችኝ እሷ ማለት ነው። እኔ አይደለሁም ያልኩት እሷ ነችና በትዳራችን ጣልቃ እየገባች ስለሆነ በቃ ይበቃናል፣ ስለዚህ እኔ ከቤታችን እንድትወጣ ፈልጋለሁ እያለችን ነው። ይሄንን ሐሳብ ያመጣ ነው ባይዘው ይሄን ፕራንክ ያመጣ ነው እሷን በጣም ኮንሺየስ የሚያረጋትን ሐሳብ መርጠን ነው ባይዘው። ምክንያቱም በጣም ጠንቃቃ ልጅ ናት። በጣም ለውዳሴ ምናምን ላፍ እንትን ሳይሆን ጠንቀቃ ልጅ ናት። ለምትናገረው ነገር ጥንቁቅ ናት። ባህሪዋ ይሄ ከልጅነት ጀምሮ ያላት ነገር ጥንቁቅ ናትና ባህሪዋ ስላልሆነ የሷ ማንነት ስላልሆነ ሰው ደግሞ የሌለውን ነገር ታርጋ ስለጥፉበት በጣም ይናደዳል፣ በጣምም ይበሳጫል። ስለዚህ ይህችን ቶፒክ የመረጥነው የሷ ፐርሰናሊቲ ስላልሆነ ነው። ባይዘው ፋሚሊ እንድታቆሙ ፈልገው ይሄን ነው። አሁን እንግዲህ መብራትም ጠፍቶብናል። ቢሆንም እንቀጥላለን። እኛ ያው ቢሆንም እንቀጥላለን። እውነት ለመናገር ለምስጋና ለሰው ለለፋላችሁ እንደዚህ ማድረግ ትክክል አይደለም። በነገራችን ላይ ይሄን አይዲያ አንድም የመረጥነው ለምን መሰላችሁ ቤተሰቦቻችን? ብዙ ቤቶች እንደዚህ ነገሮች ይኖራሉ፣ ለብዙዎች ያስተምራል ብለንም ስላሰብን ነው። በቤተሰብ ጉዳይ ጣልቃ እየገቡ በባለትዳር መሀል ማለት ለምሳሌ አሁን ከዘመድ ጋር መኖር ከቤተሰብ ጋር መኖር ምናምን ስፔሻሊ ትዳር ላይ በጣም ፈታኝ ነው አይደለ? ብዙ ሰው ሲፈተን እናያለና ያለ ነው። ሰው አሁን በጣም ይፈራል፣ ከዘመድ ጋር ለመኖር ይፈራል። ለምን? ትዳር ይነካል፣ ዓለም የማይሆን ግጭት ይፈጠራል። ለምሳሌ ወይ እሷ ራሱ ለምሳሌ የመጣው ዘመድ ራሱ ሊከፋ ይችላል። ወይም ደግሞ ትዳር ውስጥ እኛ እንዳሰብነው ደግሞ እኛ እንደምንለው ትዳር ውስጥ ጣልቃ የሚገቡ ሰዎች አሉና ለነዛ አስተማሪ ነው፣ ባይገባ ጥሩ ነው። የብዙ ሰውን ትዳር ያንገጫግጫል። ከዘመድ ጋር መኖር አብዛኛውን ጊዜ ያንገጫግጫል። ግን ደግሞ አሉ በጣም ስማርት የሆኑ ልክ እንደ ኤልዳና ያሉ በጣም በቃ ጠንቃቃ የሆኑ በቃ ደስ የሚል ስብዕና ያላቸው ሰዎች አሉና እንግዲህ ብዙዎቻችን እንማርበታለን ብለን እናስባለን። በነገራችን ላይ ጠርተናታል፣ የመጣው ነው ብላለች። ውጭ ነው ያለችው። በነገራችን ላይ እስቲ ዛሬ ወጣ ብዬ ልምጣ ምናምን ብላ ከቤት ወጣለች። ከቤት ወጣ አታውቅም ነበር፣ ወጣለች እና እስቲ እንጠብቃት፣ እየመጣች ስለሆነ እንጠብቃት። ከዛም በኋላ የሷ ሪአክሽን እኔ እንግዲህ ገላጋይ ነኝ ቤተሰብ። አሁን ወዴት እንደምወድቅ አላውቅም። ወደ ሚስቴ ነው የምወድቀው፣ ወደ እህቴ ነው የምወድቀው። አሁን እኔ ግራ እያጋቡኝ ነው። አሁን እኔ መሀል ላይ እኔ ለፈተና ነው የጠሩኝ ማለት ነው እና ምንም ማድረግ አልችልም። በነገራችን ላይ ባሎች ብዙ ጊዜ የሚፈተኑት ነገር በእህት በእናት እና በሚስት በሶስቱ በጣም ባሎች እዚህ ላይ ኮሜንት ልታደርጉ ትችላላችሁ። ማትደራደሩበት ነገር አለ ኦብቪየስሊ አለ፣ ግን ብዙ ጊዜ ወንድ ልጅ ይፈተናል ስፔሻሊ ባል እና በጣም ግራ ያጋባል። ነገር የቱ ጋር ሳይድ መያዝ ማን ነው ትክክል የሚለውን ነገር ራሱ ለመለየት በጣም እንቸገራለን አይደል? ዞር ስትሉ እህታችሁ ናት ትናንት ያሳደጋችኋት ምናምን፣ ዞር ስትሉ ደግሞ የልጆችህ እናት ናት። ወይ ኮንፊውዝድ የሚያደርገው ኤልዳና። እኔ ታዲያ ወዴት ልውደቅ? እኔ አሁን ወዴት ልውደቅ? ቤተሰብ እስቲ ንገሩኝ፣ ወዴት ልሁን? እኔ ላይ ካልወደቅ ገላለሁ ብዬ መጀመሪያ ማስፈራሪያ ላድርግና እየመጣች ነው ኤልዳና። እንግዲህ ቤተሰብ እንቀበላት እስቲ።
ሰላም እንዴት ነሽ? ደህና ነሽ? አማን ቁጭ በይ። እንዴት ነሽ? ደበረሽ? እንዴት ነበር ውጪ? አሪፍ ነው። አሪፍ ነው። በፀሐይ ወጣሽ? የሚያንዳንድ ነገር እያወራችኝ ነበርና ያው ግን ካሜራ ባንዲስ ደስ ይላል ነበረ። እኔ እንድንይዝ አልፈለኩም ነበረ። አይ ደግሞ ሰው እንዲያውቀው ፈለኩ። ያው እሷ ደግሞ በቃ አንቺ ከዚህ ቤት ከመጣች ጀምሮ ትዳራችን ሰላም የለውም። ያው ታውቂዋለሽ መቼ ማለት አልገባኝ። ያው የምታውቂው ነገር ነው። ማብራሪያ ምናምን አያስፈልገውም። ለዳኒም አንዳንድ ነገሮች የሆነ እኔ ዞር ስል የሆነ ኮድ ትሰጫለሽ፣ አንዳንድ ነገር ትነግሪዋለሽ ምናምን ታውቂዋለሽ። ኧረ በፍጹም ምን አስቀልደኝ እንዴ? የሚቀልድ እኔ በትዳሬ ቀልዳለሁ? ታውቂኛለሽ። ምንድነው? እኔ እኮ ይሄን ያልገባኝም ምን እየተፈጠረ እንደሆነ እኮ ነው ያልገባኝም። እንዴ ነገርኩህ እኮ ቅድም ሃይላይት ነግሬያለሁ። እሷ ደግሞ ዲቴይሉን ታውቃለች። ለአንተ የተወሰኑ ሀሳቦች ነግሬያለሁ ቅድም። በቃ እኔ ደስተኛ እንዳልሆንኩኝ ከሷ ጋር መኖሬ ከቀን ወደ ቀን ነገር ታደርጋለች ብዬ እንኳን አላስብም። እውነት ለመናገር እንደዛ ታደርጋለች የሚል ሀሳብ የለኝም። አንተም እኮ የምታውቀው ነገር ነው። እኔ ዞር ስል ዞር ብላ ትላለች የሆነ ነገር ለአንተ። ስለአንቺ ነው እያወራ ያለሁት። እስከመጣሽ ጀምሮ ያሉት ትዳሬ ላይ ያሉት ለውጦች እኔ ያውቃቸዋለሁ። አንቺም በመጠኑ አስተውልሻል ብዬ አስባለሁ። እኔ ደግሞ ከዚህ በላይ ትዳሬ አደጋ ላይ ሲወድቅ ማየት አልፈልግም። አንደኛ ይኸውልሽ ከዳኒ ጋር አንዳንድ ነገሮች ታወሪለታለሽ። በቃ እኔ ብዙ ነገር ታውቂዋለሽ። በቃ አንቺ እኮ በደንብ ታውቂዋለሽ። ለማስመሰል ፈልገሽ እሱ ፊት ካልሆነ በስተቀር አይ ለኔ አሁን ምንድነው ያወራችኝ እኮ ይሄን አውርተሃለብኝ። ምን አሁን ለምሳሌ ይሄን አውርታኛል ብዬ አልነገርኩሽ። ኖ እሱ አሁን አንቺ እሱ ታዩ እሱ ላያውቅ ይችላል። አንቺ ግን ታውቂዋለሽ። ስራሽን በደንብ ታውቂያለሽ። እየቀለድኩ አይደለም። ለምን ቀልዳለሁ እንዴ? እኔ እንዴት በትዳሬ ቀልዳለሁ? በልጆቼ አባት በትዳሬ እኔ በልጅነት ትዳሬ አልቀልድ እንደማልቀልድ እኔ በቀልድ ነው እዚህ ያውልሽ። እኔ ከዛሬ ነገ ትሻሻያለሽ። የሰው ልጅ ከዛሬ ነገ ይሻሻላል። ኤልዳና ከዛሬ ነገ ትሻሻያለሽ። አሁን እኮ ማለት ነው የሆነ ነገር እኮ መጀመሪያ እናንተ መነጋገር ያስፈልጋል። ምንድነው አሁን ነግሬያታለሁ። ፐርሰናሊ ብዙ ጊዜ ነግሬያታለሁ። የምትሻሻል ሰው ስላልሆነች ስለበዛብኝ ነው የመጣሁት ወደ አንተ። በቃ ፐርሰናሊ ቁጭ ብለን ተነጋግረናል እኮ ለኔ ይኸውልሽ። እኔ እኮ ካንቺ የምጣለው የምታስመስዩ ነገር ነው። እሱን ስታይ ሌላ ሰው ከኔ ጋር ስትሆኚ ሌላ ሰው አትሆኚ። ኤልዳና እኔ ያናድደኛል ይሄ። እኔ ሌላኛን ፐርሰናሊ አትስጪኝ። እኔ ምንም ያደረኩት ነገር የለም። ምንድነው የነገረችኝ ነገር አለ? ያደረኩት ነገር አለ? አንተ ያየው ነገር አለ? አይ እኔ ምንም ያየሁት ነገር የለም። ግን አሁን እሷ በጣም እንትን አንተም እኮ በየጊዜው አንቺ ትናንት ስትመጪ እኔና ዳኒ ያለን ኮንቨርሴሽናችን እንደዚህ አይደለም። ንግግራችን፣ ቤታችን ውስጥ ያለው ሰላም ምናምን እስቲ አስተዊ። ከዚህ በፊት ስንት ቀን ቁጭ ብለን እሱ በሌለበት ያወራውሽ። ክብሬ እንደጠበቅኩ ትናንትና እንዳከበርኳቸው ነው መቀጠል እንፈልገው። ልብስሽን ተዘጋጅቶልሻል፣ መሄድ ትሻለሽ እንዴ? ጭራሽ እዚህ ደረጃ? አዎ በቃ እኔ እኮ ታውቃለህ እኔ እናንተ ምን መጀመሪያ ለኔ እንዴት አትነግሪኝም ነበር? ነገርኩህ ቅድም ሃይላይት። አሁን ለምሳሌ ማለት እናንተ ተነጋገራችሁ፣ እሺ አልተስተካከለም፣ ግን ለኔ ማሳወቅ አለብሽ እኮ እንደዚህ እኔ ፐርሰናሊ ለእሷ ነገርኳት እኮ። እኔና አንቺ ባልና ሚስቶች እስከሆንን ድረስ ደግሞ እኔ እንደዚህ ያለ ችግር አለ ብትይኝ አሪፍ ነበር። ህፃን አይደለችም እኮ ዳኒ፣ እሷ ህፃን አይደለችም። ብቻዋን እኔ በግለሰብ ደረጃ አናግሬያታለሁ። ዛሬ አይደለም ብቻችን ቁጭ ብለን አንድ ቀን አይደለም ከአንድ 2-3 አናግሬያታለሁ። ይሄን ነገር አሻሽ በናትሽ እኔ ምን ነገር እያቃተኝ ነው። ይኸውልህ አንተ ፊት ስትሆን እንዲህ ነው የሚያደርጋት፣ ቅይር ነገር ትላለች። እኔ ፊት ሲሆን ሌላ ናት። ይሄ ፐርሰናሊቲ ነው የሚያስጠላሽ። እሺ ምን እንዳደረግኩ ልትነግሪ ትችያለሽ? እንዴት እያወቅሽ ነው የዘረዝራለሁ? ምንድነው የማውቀው ነገር የለም እንዴ? ምንድነው እየተፈጠረ ያለው እዚህ ቤት ግን? ይኸውልህ ሌላ ጊዜም ቁጭ አድርጌ ሳናግራት ያደረገችው ነገር ካድ ነው የምታደርገኝ። እኔ ደግሞ ብስጭት ነው የሚያደርገኝ። በቃ ይሄ ነገር ታውቃለህ፣ ሰው ያደረገውን ነገር ካድ ሲያደርግ ደሜ ነው የሚፈላው። በቃ ያናደኝ። ለማውራት እንኳን ፈልጌ ያስጠላኛል። በቃ አንቺን ደግሞ ከዚህ በፊት እስቲ አስታውሽ። ይሄ እኮ የረጅም ጊዜ የተነጋገርነው አይደለም፣ በቅርብ ተነጋግረናል። በቃ እኔ ይኸውልሽ ምንም የተነጋገርነው ነገር የለም። እኔ እስከማውቀው አንቺን አገዝኩኝ እሱን አገዝኩኝ ብዬ እንጂ እዚህ የተቀመጥኩት ይሁን። እሱን ማገዙም ቢሆን ይኸውልሽ አንተ እንደምታስበው አይደለም። ኢትስ ኦኬ፣ ማገዙ ግዴታሽ አይደለም። ልጆቹ የኔ ኃላፊነት 100% የኔ ኃላፊነት ናቸው። አውቃለሁ፣ ችግር የለውም። እኔው ለምን አላገሽኝ ምናምን ነው አይደለም። እኔ ያስከፋኝም በጣም ኢሞሽናል ያደረገኝም ትዳሬ ጋር ስትጠጊ ግን ነው። እሺ ለአንተ የእናንተ ትዳር መሀል ገብቼ እኔ የምጠቀመው ነገር አለ። እሱን አንቺ ነሽ የምታውቂው። እኔ እኮ እዚህ ያለሁት እሱን አንቺ ነሽ የምታውቂው።
ሲጀመር አንቺን ሊከብድሽ ይገባል። ይሄ ትዳር ቢፈርስ እኔ ብቻ አይደለም የምጎዳው፣ ወንድምሽም ይጎዳል። እንዴት አትሊስት ይሄንን አታስቢ? እሺ አንቺ ትንሽ ጊዜ በሰጥሽ ትዳሩን ለማፍረስ ነው አቀድሽ። በቃ ሰላስ ይሄ ነው ሐሳብሽ። ይኸውልሽ እኔ ክፉ መናገር አልፈልግም፣ ምክንያቱም ጥሩ ወንድሜ ነው እሱ፣ አንቺ እህቴ ነሽ ብዬ ነው አላቅም። አሁን እንደቀየረሽ እንደዛ አታይኝም፣ አታስመስይ። አሁን ካሜራም የደቀምኩበት ምክንያት ከኔ ቤት፣ ከኔ ትዳር፣ ከኔ ህይወት ሌሎች እህቶቼም ወንድሞቼም ይማሩበታል ብዬ ነው። በቃ ዘመድ የሚባል ነገር ትዳር ውስጥ ኮምፕሊትሊ አያስፈልግም። ይሄንን ለማስተላለፍ ነው ካሜራም የደቀም። እንደዛ ብለሽ አታስቢ። በጣም ብዙ ዘመዶች አሉ፣ ብዙ ጥሩ ሰዎች አሉ። በቃ እኔ አሁን ግን እሷ አላለሽም እያልከኝ ነው? አይደለም አላልኩም እኔ። ምክንያቱም እኔ ያየሁት ነገር የለም። ለምን አልነገርሽኝም እያልኳት ነው። ምንድነው የተፈጠረው ነገር? እኔ እኮ ብትነግሪኝ አይ ነው እኔ እኮ ጥሩ ቤተሰቦች እንዳሉ አውቃለሁ። ፈታው ነበረ። ለምንድን ነው አሁን ብትነግሪኝ? በቃ እኔ ደክሞኛል። አንደኛ ስራዋን ታውቃለች ካለ እኔ ልነግርህ የምፈልገው በቃ እሷ ስራዋን በደንብ ታውቃለች። እኔ ምንም ነገር ሳልነግራት ደግሞ ምንም ሳላደርግ ደግሞ መወስን ሰው አይደለም። አንተም ታውቃለህ። አትሊስት እኔ ለሰው አንድ እድል ሰጣለሁ፣ ሁለት እድል፣ ሶስተኛ እድል ሰጠው። ከዛ በኋላ ግን ትዳር ነው ከተንዛዛኝ ይዛዝ እኔ ልብሷን አዘጋጅቼላታለሁ የሚያስፈልጋትን። እውነትሽ ነው? አዎ የእውነት እየቀለድሽ አይደለም? ምንም ለምን ቀልድ መሄጃ አጥቼ አይደለም እዚህ የተቀመጥኩት። ይገባሻል? መሄጃ አጣሽ አላልኩም፣ ግን እኔ ትዳሬ ሴፍ ማድረግ ፈልጋለሁ። ቤተሰቦች አሉኝ እዛ ላይ። ይኸውልሽ ደከመኝ ምን አለኝ ሳልል እዚህ እንቅልፌን አጥቼ ከዩኒቨርሲቲ እንደመጣሁ በዩኒቨርሲቲ ድካሜ ሁላ ቀጥታ የመጣሁት እዚህ እሱም ብዬ ነው ወንድሜን ብዬ። አንቺን ደግሞ እንደ እህቴ አይቼሽ ድካምሽ ይሰማሻል። ሁለት ልጅ ነው መንታ ነው ያላት ብዬ ስራ እንኳን ለመስራት ሳልፈልግ እዚህ መጥቼ ቀለሊት የምደክመው እኮ ከአንቺ ጋር እንደ እህቴ ማገዙን ታዩ የኔ ኃላፊነት ነው። እሱ ሲኖር ነው እሱን የምታደርግ። ግን ኢትስ ኦኬ እሱን ባታደርግም ችግር የለውም። እሱ ያንቺ ኃላፊነት አይደለም። ለምን ልጅ አላሽም ምናምን ብዬ ልወቅስሽ አልችልም። ምክንያቱም 100% ኃላፊነቱ ቅድምም ነግርሻለሁ፣ አሁንም ደግምልሻለሁ። የልጆቼን ነገር አታንሹ እዚህ ውስጥ። እኔ ኃላፊነት አለብኝ የልጆቼ። አይ ነው አውቃለሁ። እሱ ሲኖር የተወሰነ በቃ እኔ እሱንም ዲቴል ማውራትም አልፈልግም። እሱን ታዩ። እኔ እያናደደኝ እያበሳጨኝ ያለው ልጆቹን ብትፈልጊ ታግዥኛለሽ፣ ባትፈልጊ ትተዋለሽ። ያ መብትሽ ነው፣ ላስገድድሽ አልችልም። ትዳሬ ጋር ስትደርሽ ግን በፍጹም ልታገስሽ አልችልም። እሺ አማታል በቃ ሲጀመር እዚህ ጋር እሱ ማመን አለማመን እኮ ምንም የሚያስፈልግ ነገር አይደለም። እኔ ከቆሰልኩ እኔ ከደከምኩ እንዴት ነው እኔ ከዚህ በኋላ የምሸከመው? በቃ በዚህ ቁስለት እኔና አንቺ አብረን መቀጠል እንችላለን? አንችልም። ስለዚህ ትልቁ ነገር ደግሞ እኔ ቤተሰቦቼን እዛ ጋር ያሉትን የእሱን ቤተሰቦች ማጣት አልፈልግም። ችግሮቹን በመነጋገር መፍታት መቻል አለብን። በቃ አሁን እንነጋገር፣ በግልጽ ተነጋግረን መፍታት መቻል አለብን። ምንም ነገር ነው በቃ አንተም ካመንካት እኔ ኖ አይደለም ይሉ እንደዛ አይደለም እንዴ። እኔ እኮ አሁን አምኛታለሁ እያልኩሽ አይደለም። ገብቶሻል አይደለ? ግን የሚመጣ ለውጥ የለም። አንቺም በቃ እሷም የምትለኝና አንቺም የምትይውን ነገር እኔ አሁን አላውቅም። ምንም የማውቀው ነገር የለም። አሁን ነው ጉዳዩ የሚታይ ግልጽ የሆነ ነገር እኮ ነው። እናንተ ምንድነው የማይታያችሁ? እዚህ ቤት ትናንት የነበረን ነገር አለ። እናንተ ግልጽ እኮ ነው የሚታይ ነገር። አይኔን ግንባር ያድርገው ካላላችሁ በስተቀር እኮ ይታያል። አንቺም ታውቂያለሽ። አንተ ሞርፊን ላታረገው ትችላለህ። አላውቅም ከድካም ከስራ አንፃር እሺ ፊል አላረኩትም ከሆነ አንቺ ግን ታውቂዋለሽ በደንብ አድርገሽ። እንዴት ትሄጂልኝን ብቻ አይደለም ያው ሻንጣሽን አዘጋጅተሻል። አመጣልሻለሁ ሻንጣሽን አመጣልሻለሁ። እኔ በቃ ሻንጣ ተሳክቷል። ኤልዱ ወይኔ ነው ወደት የኔ ውድ እያለቀሰች ነው። መጀመሪያም ብያቸዋለሁ ፐርሰናሊቲዋ ስላልሆነ እንደሚከፋት ማለት ነው። ነገር ከኤዱ በላይ የተፈተንኩት ነው። ወዴት ነው ደቅ የኔ ውድ አንቺ በማጥሽ እቺ ሚጤ የፊታውን ስታለቅስ አዝሙት አይቀልድም እንደዚህ። የኔ ታናሽ እህቴ የኔ ቆንጆ የኔ ውድ በጣም ነው የምወድሽ። ፍራንክ ተደርገሻል። እንደዚህ አይነት ቀልድ ነው ማለት እንዴ? በጣም ነው የሚደብረው። እዛ ጋር ስሙ ቤተሰብ፣ ቀስ እያልኩ በቀሌን እየጨረስኩ ነው። የልቧን እያወራች ያለችው መሰለኝ። አይ የልብ ከተናገሩ እንዴ? ከልብ አይደለም ቤተሰብ። መጀመሪያ በጣም ነው የተሰበርኩት። የምር ነው መሰለኝ። አንቺ እንደዚህ አይደረግም። የተሰበረ ነገር የሚጠግነው ምንድነው? ቡላ እኔ ነኝ የተፈተንኩት። እኔ አሁን ማለት ልደግፍ ወዴት ልውደቅ? እኔ ራስ ተፈተንኩ። ምንድነው ተለፈልፈው የለ እንዴ?
ዝም ብዬ እኮ ነው ያደረኩት። አልወጣላትም ንዴቱ እንደረጋቴው ተቀላቅሎ ዛሬ ተገኝታለች። እንዳታረጊ እንደዚህ ሁለተኛ ደንግጫለሁ። የእውነት የሆነ እየተንቀጠ ውስጥ ይውላ መናገር ራሱ አልቻልኩም። ባይዘይ ለቤተሰብ መጀመሪያ ነግራቸዋለሁ። ይሄ ፐርሰናሊቲ ባይዘይ ፕራንክ እኮ ጥሩነቱ ያልሆንከውን ሆኖ መለጠፍ ነው እና የሆናችሁትን ከሆነ ምንም አይደንቃችሁም ባህሪያችን ስለሆነ ብላችሁ ያልሆናችሁትን ታርጋ ሲለጠፍባችሁ ግን ከብዳል። ለዛ አታጨብጭቡ ማለት ነው። የተወደዳችሁና የተከበራችሁ እኔ ደስ ብሎኛል። የቤት ስራችን እንደተባባል ነው። ቻው ባይ